አብርሽዬ እንግዲህ በኢንስታግራም መጥቷል ማለት ነው። የጋሽዬ ልጅ ማለት ነው። የቀብራራው አቤት የአባቱ ልጅ ጀግናው ማለት ነው። ምንም የማይመስል ብታጅራ ገብታል እንደ አብርሽዬ። ይማ ብታጅራ መግባት የገባ ይመስለኛል ውዶቼ። ትላንትና በለቀቁ ቅናት ነው ያላችሁ። ምን ያስቀናል? እኔ ቆንጆች ምን ያስቀናኛል? በኔ በሩታ እንኳን ደስ አላት። ግን ውሸቱን የውሸት ነገር አልዋይጥልኝም። ያ መኪና ይዛ ስትመጣ ነው ማምናት። ከዚህ በፊት ታውቃላችሁ አብርሽ ለሩታ መኪና ገዝቶ ነበረ፣ ግን ይዛ አልመጣችም። ያ ይሄን እውነታ እስከ ይዛ ስትነዳ በእርግጥ እኮ አሁን ተከራይቶም ገባችሁ ሰርፕራይዝ ወይም ደግሞ ማስታወቂያ ሰርቶ ሰርፕራይዝ ሊሆን ይችላል። እኔ ምን ያስቀናኛል? የሩታ ደስታ ያስደስተኛል፣ ግን ከእውነት የራቀን ምንም አይመስለኝም። ኤኒዌይስ ውዶቼ ሰላም ናችሁ ወይ? እንዴት ናችሁ? ደህና አደራችሁልኝ? እኔ ያለው እግዚአብሔር ይመስገን። እኔ በሩታ የሚያስቀና ነገር የለም። በ1 ሚሊዮን መሬት የገዛ ሴት ነኝ እኔ። አረብ ሀገር ቁጭ ብዬ የሰራው በ1 ሚሊዮን ገባሻ። ገና ደግሞ እዛ መሬት ላይ ቤት ሰርቼ አሳይሻለሁ አዳሚ ማለት ነው። ዩቱብ ከፍሎኝ አይደለም፣ ከ2 አመት በፊት ነው ባይዘው 1 ሚሊዮን መሬት የገዛው። ለዛም 20 ቆርቆሮ ከላው ላይ አለሽ። ልንገራችሁ ብዬ ነው። እንዲህ ምን ሆናችሁ ነው? እኔ እኮ ለምኜ አይደለም ገባሽ። ዩቱብ ሳይከፍለኝ እኔ ከከፈለኝ የ4 ወር ነው የ5 ወር ነው ከከፈለኝ። እሱ አካውንቴ ላይ ግባ አይግባ ማቆ ነገር የለውም። እንኳን ደስ አላችሁ። ይሄው ተቀጣ፣ ይሄው ተመታ አካውንቴ። አይከፍልም፣ ዝም ብዬ ነው የሚሰራ። ሲቀጥል ደግሞ እኔ በዩቱብ አልደራደርም። ለነሱ የለመናችሁ ላኩ። እኔ እናቴ ጽዱ የአረብ አገር ሴት ጀግና ማለት ነው። ለዛም ቤሩት ውስጥ ቁጭ ብዬ ነው በነገራችን ላይ ትንሽ ብር የተከፈለኝ። ሴፍ እያረኩ ቤተሰቤን ይረዳው። እኔ ዩቱበሮቹን እየረዳው አይደለም እዚህ የደረስኩ። ኤንዌስ አብርሽዬ ፈታ ብሎ እንግዲህ መጥቷል ማለት ነው። የኔ ወንድም የኔ ጀግና ማለት ነው። የስራ ሰው ታታሪ፣ ወደፊት ማንም ሊጥል አይችልም። እግዚአብሔር ካነሳችሁ አነሳችሁ። እግዚአብሔር ሲፈቅድ ነው ሁሉም ነገርና ሩታ ደስታ ያሰኛል። ግን እውነታ ሲሆን ብቻ ነው ደስ የሚለኝ። ፌክ ዝም ብሎ ውሸት ጥሩ አይደለም። ኤንዌስ ይመቻት። ላይፍ አዲስ ላይፍ ከጀመረች ደስ ይለኛል፣ ይቀበላለሁኝ። አይሳ ደስታ ያስደስተኛል። ያብረሽም ወደፊት እሷም ወደፊት 4 ነጥብ። ከውሸት ራቂ ማለት ነው። ውሸት እኮ ከመጀመሪያ ነው ጋይስ የመጣችው።